ፀሐይ ወደል ትይዘ እናትሽ ከቤት ውጭልኝ ብሎ አባረሩ። እኔም ቃላቸውን ሰምቼ ልወጣ ነው። ከዚህ ወጥተሽ ወዴት ልትሄጂ ነው? መሄጃለሽ? እያለኝም መሄጃ ሳይኖርሽ የምትወጪው የት ልትኖሪ ነው? አላውቅም። እማልፈለግበት ቤት ውስጥ ግን መቆየት አልችልም። ትፈልጊያለሽ? እኔ እፈልግሻለሁ። አንቺ? አዎ እኔ አንቺንም የወንድሜ ልጅንም ምንም እንዲነካቸው አልፈልግም። አንቺ ምን ልትሰሪ መጣሽ? አባርሽ አልነበር እንዴ? እኔ አስገባዋታ። ቁጭ በይ። ማን ስለሆንሽ ነው እንዴ እማልፈልጋት ሴት ይዘሽ የምታስገቢብኝ? እማዬ ይሄ ቤት የአንቺ እንደሆነ ሁሉ የእኔም ጭምር ነው። ስለዚህ ማን ይግባ ማን ይውጣ የሚለውን እኔም መወሰን እችላለሁ። መወሰን ስለምትችይ ይችን ከሰል ፊት አስገባሽብኝ? አዎ ደግሞ አትስደቢያት። እየሰደብሻት ያለሽ እማዬ ውጭ እያለሽ ካስቸገረች ለእኔ ደውዪ። አመሰግናለሁ። አንቺ ልጅ ደግ ደግ የሚሰራራሽን ነገር አቆሚ። አላቆምም እማዬ። ክፋት ውርደት ነው ይዞብኝ የመጣው። ከዚህ በኋላ የሰቀቀን ኑሮ መኖር አልፈልግም። አንቺ ሰላም ኑሮ ለመኖር ስትፈልጊ ጠላቶችሽ ዝም ብለው የሚያዩሽ ይመስልሻል? ጠላቶችሽ? አዎ ያቺ ጥቁር ድንጋይ የባለቤትሽ እናት። እሷ ምን አደረገች? ምን አደረገች? ያደረገችውን ረሳው ብቻ እንዳትይ። ምንም አላስታውስም። ደብድባኛለች፣ ደንበደብ አድርጋኛለች። አንቺ ግን አይተሽ ዝም አልሽ። ታሳፍሪያለሽ። እራስሽ ነሽ ቤቷ ድረስ ሂደሽ ተመልሰሽ የመጣሽው። ትዳርሽን ልመልስ ነው? ትዳሬን አልፈልግም እማዬ። ከአሁን በኋላ እዛ ቤት እግሬ አይረግጥም። እባክሽ እማዬ እባክሽ። ፀሐይን ታያት። እስከ ዛሬ ያደረግሽባት ነገር። የወዴት ጉዴት በስተመጨረሻ ታምር ሰራች። ደስ በሚል ነገር የእውነቴን ነው የምላችሁና እኔ ማመን እስከሚያቅተኝ ድረስ ታምሯን ሰርታለች ማለት ነው። ምክንያቱም እናትየዋ እንግዲህ እዚህ ጋር ወንደሰንን እንትናን አስቻሉን አሳግታ የፀሐይን ከቤት ውስጥ ለማስወጣት ደፋ ቀና እያለች ነበረ። ግን ደግሞ በፍጹም ይሄ ነገር ሊሆን አይችልም በማለት ልክ ልኳን እየነገረች ውስጥ ከቤት ውስጥ ከወጣችበት እንድትገባ አድርጋታለች ማለት ነው። በፍጹም ይሄንን ነገር አልሰማም እንደዚህ እንድታደርጊ። ለምን ቢባል ይሄ ቤት ያንቺ ቤት እንደሆነም የኔም ቤት ነው በማለት እንግዲህ ልክ ልኳን ነግራታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ እንደዛ ስትባል ጨርቋን ጥላ ለመሄድ ምንም አልቀራትም ነበረ ማለት ነው ቤተሰቦቼ። እና ጨርቋን ጥላ ልትሄድ ምንም አልቀራትም ነበረ ማለት ነው። ምንድነው አጉል ጨዋጫ አጉል እንትን የምትጫወቹ ምንድነው ስትላት እንግዲህ በፍጹም እኔ ነገርኩሽ፣ እኔ ክፋት ምንም አልጠቀመኝም፣ ምንም አላደረገልኝም። እስካሁን ለሰራው ስራ ፈጣሪ ይቅር ይበለኝ፣ በቀኝ እኔ ይበቃኛል ከዚህ በላይ በማለት እንግዲህ ልክ ልኳን ነግራታለች ማለት ነው። የምትመለስ ከሆነ ወይዘሮ እንትና ማለት ነው። በእርግጥ የምትመለስ ሴትዮ አትመስለኝም እሷ በፍጹም። እንደዛው የምትቀጥል ነው የሚመስለኝ። እኔ በፍጹም እሷ ሰው ትሆናለች ብዬ አላስብም። ምክንያቱም ሴትዮቷ የተጸናወታ ሴትዮ እስከሆነች ድረስ መቼምም ሰው ሆና መልካም ሰው ትሆናለች ብዬ አላስብም ማለት ነው ቤተሰቦቼ። እና ልክ ልኳን ነግሯለች ማለት ነው፣ ነግራታለች ማለት ነው። ፀሐይም እንግዲህ ወደ ተመልሳ ወደ ቤቷ ገብታለች፣ ወደ ቤተሰቦቹ ቤት። እንግዲህ በጣም በሚያሳዝን ነገር እንትና በጣም ባዘን ውስጥ ይገኛል ማለት ነው። ምክንያቱም እናትየዋ ነች፣ የራሱ እናት ነች ያገተችው ማለት ነው። ያገተችበት ምክንያት ደግሞ ለምንድን ነው ቢባል በጣም በሚያሳዝን በጣም ልብ ከሚያስነካ ነገር በእንትን የተነሳ ማለት ነው። ለምጻሄን አገባክ በማለት እንግዲህ የራሷ የገዛ ልጇን አሳግታት ይገኛለች ማለት ነው። ምን አይነት ሴትዮ እንደሆነች እስኪ አስቧት ጋይስ። ምን አይነት ከፈሷ የተጣላች ምን አይነት መንፈስ እንዳለባት አስቡ ማለት ነው። እቺ ወይዘሮ ወርቅ የምትባለው ሴትዮ ሰዎች ይማራሉ፣ ሰዎች ያስተውላሉ። እሷ ግን እድገቷ ወደ ቁልቁል የሚሄድ፣ ሰዎች ወደ ላይ ያድጋሉ፣ እሷ ግን ወደ ታች የምትሄድ ሴትዮ እሷን ያየ ነው እንግዲህ
እና ቤተሰቦቼ በዛችሁ መንገድ እንግዲህ እየቀጠለች ትገኛለች ማለት ነው። ሁለተኛ ነገር እንግዲህ ልብ የሚሰብር ነገር ነበረ። እንትና ስትናገር የነበረችው ማለት ነው። በጣም የሚያሳዝን ነገር፣ ልብ የሚሰብር ነገር ነበረ እየተናገረች የእንትና ልብ ለመስበር እየታገለች የነበረችው ማለት ነው። ግን ደግሞ አልተሳካላትም። በስተመጨረሻ ምንም ነገር አልተሳካላትም። ደስ የሚል ነገር ማለት ነው። አለመሳካቱ እኔ በጣም ነው ደስ ያለኝ። ምክንያቱም በአሁን ሰዓት ልጇ የእሷን ቃል እየሰማች አይደለም። የእሷን ሀሳብና ቅድ እየሰማች አይደለም። በቃ አልሰማም ብላለች። ገባችሁ አይደል? እና ቤተሰቦች የምልል ፈልጌ ነው። ፀሐዬም እንግዲህ በጣም በሚያሳዝን ነገር ደርሳለች። በጣም እያለቀሰች እና በጣም እያዘነች ትገኛለች ማለት ነው። ምክንያቱም እንዴት የልጅ እናት ሆና ይሄ ሁላ ስቃይ ባለቤቷ እየለ ባለቤቷ ታስሮ መከሯን ስቃዋን እንግዲህ ጎዳና ላይ መውጣት ማለት ነው። የዚህን ያክል ጨካኝ አረመኔ ናት። አስባችኋል? የዚህን ያክል አረመኔነት ጋይስ አይደብርም? ቤተሰቦቼ እኔ እውነቴን ነው የምላችሁ። እስኪ ራሳችሁ አስቡት፣ ራሳችሁ አስተውሉት። የዚህን ያክል ጭካኔ አረመኔነት ማለት ነው። በጣም ነው እኮ የሚያሳዝነው ቤተሰቦቼ፣ በጣም በጣም ከምታስቡ በለጠ። እና ቤተሰቦች ምን ልል ፈልጌ ነው፣ እባካችሁ እኔ እውነቴን ነው የምላችሁ፣ ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። ፈጣሪ ከእንደዚህ አይነት መናፍስት ይሰውራችሁ። ኢየሱስ ክርስቶስ ይጠብቃችሁ ብዬ ነው የማስበው ውዶቼ። እና የወዲት ጉዲት በአሁን ሰዓት ከአሁን ወዲህ የባሌ ቤተሰቦች ጋራም እንድትሄጂ አልፈልግም። እዛ ሄደሽ ራሱ የሆነ ነገር ቢያደርጉሽ እኔ ምንም አያገባኝም ብላ ተናግራለች። አያገባኝም በቃ ከዛሬ ጀምሮ እነሱ ጋር ሄደሽ የሆነ ነገር ቢፈጠር የሆነ ነገር ቢደረግ እኔ የሚያገባኝ ነገር የለም ብላ ውሳኔ ወስናለች ማለት ነው። የወዲት ጉዲት በፍጹም እኔ አያገባኝም አንቺ በምታደርጊው ነገር ማለት ነው። ምክንያቱም አንቺ ማለት በጣም ጥሩ ሴት አይደለሽም። እኔንም አሳበርሽኝ፣ እኔንም አንገቴን አስደፋሽኝ በማለት እንግዲህ እናትየዋን እየተናገረች ትገኛለች ማለት ነው። እናትየዋ ደግሞ ምን አጉላጉል ጨዋታ፣ አዳዲስ ጨዋታ ትጫወቻለሽ? ምን አይነት ጨዋታ ነው የምትጫወቹው? እንደዚህ አይነት ጨዋታ ለምን እንደምትጫወቹ ጥሩ ሰዎች ለምን ትጫወቻለሽ? በማለት እየተናገረች ትገኛለች ማለት ነው። እሷ ግን በፍጹም እንግዲህ ያቅሜን ያክል ተናግሬያለሁ ብላለች ማለት ነው ቤተሰቦቼ። ለማንኛውም ቤተሰብ የምልላችሁ ፈልጌ ነው እባካችሁ እና እንደዚህ አይነት ክፉ ሰው ለመሆን እውነቴን ነው የምላችሁ፣ እንደዚህ አይነት ክፉ ሰው አትሁኑ። እና ክፉ ሰው ላለመሆን መሞከር አለብን ማለት ነው። እውነቴን ነው የምላችሁ፣ ክፋት ለማንም ሰው አይጠቅም። ለማንም ሰው አይጠቅም ክፋት ማለት ነው። ቢያንስ እውነቴን ነው የምላችሁ፣ ክፋት ለማንም ሰው አይጠቅምም ማለት ነው። መልካም ሰው ለመሆን መሞከር አለብን። ቢያንስ እንኳን ጥሩ ነገር እንኳን ባናደርግ መልካም ሰው ለመሆን መታገል አለብን ማለት ነው ቤተሰቦቼ። እኔ በዚህ አጋጣሚ እንግዲህ ልጆቹ ተምረው ልጆቹ መልካም ሰው ሆኖ እሷ ግን ሰው እንዴት ወደ ቁልቁል እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ምንም ነገር ልጆቿ ተመልሰው እናት እንዴት በዛ መንገድ ትቀጥላለች? እንዴት በዛ ባስተሳሰብ ሰው አይቀየርም? ሰው አይሆንም? አምኖ እኮ የሚያሳዝነው ቤተሰብ እና ቤተሰቦቼ፣ ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። መልካም ቆይታ